እኔ ምን እሰራለሁ አረባም አይነት ስሜት ሲሰማ እግዚአብሔር እንዴት እንዳከበረን ማስታወስ። አንተን የሚመስል አንቺን የሚመስል ሰው የለም ምድር ላይ። ምንም ኃጢአተኞች ብንሆን ሰው መሆን ብቻውን ራሱ ክቡር ነው። ይህ ዓለማችን ብትሰብከው እችላለሁ ካልክ ትችላለህ፣ እችላለሁ ስላልክ አትችልም። በእኔ ድካም ይሰራል እግዚአብሔር ብለን ስለምና እችላለሁ ማለት ድካሙን የሚያውቅ ሰው ምስጉን ነው፣ ንዑድ ነው፣ ክቡር ነው ይላል። የራሳችንን ድክመት አናይም፣ የሰዎች ድክመት ግን በጣም እናያለን። አይመለከታችሁም ያለው ቅዱስ ጳውሎስ። እንደዚህ መደረግ ነበረበት እንዲህ መደረግ ነበረበት ብሎ ስለሌላው በማውራት የሚገኝ ዋጋም ጸጋም የለም። ከእግዚአብሔር ጋር ለመገናኘት የመጀመሪያው በተግባራዊ ክርስትና ሕይወት ውስጥ ራስን ማወቅ በጣም አስፈላጊ። እኔ ማን ነኝ ብሎ ራስን መገምገም። እንዴት ነው የምናውቀው? በዛሬ ትምህርታችን 3 መሰረታዊ ቁም ነገሮች እናያለን። ራስን ማወቅ ለማወቅ የሚጠቅሙ የመጀመሪያው ራሳችንን ለማወቅ ለፈለገ ሰው አንዱ መሰረታዊ መንገድ እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ነው። ማንን ለማወቅ? ራስን ለማወቅ። ምናልባት የራሴ ሳይንስ ደግሞ እግዚአብሔርን ደግሞ መጀመሪያ የራሴን መጨረስኩ ልትሉ ትችላላችሁ። ግን ሁላችን የተፈጠርነው በማን አራያ ነው? በእግዚአብሔር አራያና አምሳል ነው። ስለዚህ አንድ ሰው ስለ ራሱ ለማወቅ የመጀመሪያው መንፈሳዊ መንገድ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር ስለማወቅ አሁን ነግራችኋለሁ። ግን ስለ እግዚአብሔር ለማወቅ የሚያደርገው ጥረት በጣም ትንሽም ቢሆን ስለ እግዚአብሔር ሲያውቅ ስለ ራሱ በጣም ብዙ እያወቀ ይመጣል። ስለ እግዚአብሔር ብዙ ጥቂት ባወቅ መጠን ስለ ራስህ ምን እያወቅ ትመጣለህ? ብዙ። ለምን? እኛ የተፈጠርነው በማን አራያ ስለሆነ? በእግዚአብሔር አራያና አምሳል ስለሆነ ስለ እግዚአብሔር ማወቅ እጅግ በጣም ለመንፈሳዊ ሕይወት በአጠቃላይ ለሰው ልጅ ሕይወት እጅግ ጠቃሚ ነው። ነፍሳችን እግዚአብሔርን ካላወቀች ሕይወትም የላት። መጽሐፈ ጥበብ አንተን ማወቅ ፍጹም ክብር ናት፣ አንተንም ማወቅ የነፍስ ሕይወት ናት ብሎ ይናገራል። አንተንና የላከውን ልጅን ኢየሱስን ያውቁ ዘንድ ይህችውም የዘላለም ሕይወት ናት ይላል ዮሐንስ ወንጌል ላይ። እግዚአብሔርን ማወቅ ግን ራስን ለማወቅ በጣም በጣም አስፈላጊው መንገድ ነው። እግዚአብሔር እንዴት እንወቀው? እግዚአብሔር እንዴት እናውቀዋለን? ስለ እግዚአብሔር ያለን እውቀት ምን ያህል ነው? ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ማወቅም እግዚአብሔርን ማወቅ አይደለም። አንዳንዴ ስለ እግዚአብሔር አውቆ እግዚአብሔርን ላያውቅ ይችላል። ይለያያል አይለያይ? ለምሳሌ አሁን በአገራችን ከልጅነታችን እንግሊዘኛ ተምረናል። አልተማርንም እና በደንብ እየተናገርን ነው አይደለም? ለምን? እንግሊዘኛ አይደለም የተማርነው፣ ስለ እንግሊዘኛ። አይለያይም? ግራመሩን ምኑ በደንብ የተማረ ሰው ግን እንግሊዘኛ ላይ ይችላል። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይለያይም? እሱን ለማወቅ በቸርነቱ ይርዳል። ስለ እግዚአብሔር ያለን እውቀት በጣም ትንሽ ነው። አንደኛ አንድን ነገር የምታውቀው ወይ በማየት ነው ወይ በመስማት ነው። እግዚአብሔርን ያየው አንድ ስኳይ ነው። መጽሐፍ ቅዱስ በጣም ተስፋ የሚያስቆርጥ ቃል ጽፏል። መቼም ቢሆን በሉ እስኪ እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን አንድም የለም። አንድም የለም ማለት ሰውም የለም መልአክም የለም። መላእክቱም አላዩት፣ ሰውም አላየውም። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔርን ዘወትር አየዋለሁ በቀኝም ነውና አልታወክም። ዘወትር ምን እለዋለሁ ባለበት አፉ። ቀጥሎ ደግሞ ምን ይላል? መቼ ደርሳለሁ የአምላኬንስ ፊት አንዴ አይቼዋለሁ አንዴ ያላየሁት። ምንድን ነው ነገሩ? ነቢያት መንፈስን ንጹሕ በማድረግ እግዚአብሔርን ፊት ለፊት አይተውታል፣ ተያይተዋል ይላል። እስመ በአንጽሖ መንፈስ በመንፈስን ንጹሕ በማድረግ ነቢያት አይተውታል ይላል። መልሶ ደግሞ መጽሐፉ አንድ ሰው እንኳን እግዚአብሔርን ያየው የለም። ሙሴ ጠየቀ፣ እግዚአብሔር ሆይ ልይህ። በቃ 570 ጊዜ አናግሮታል እግዚአብሔር። አናግሬ እንደው አንድ እንኳን ሳላይ ለወሬም አይመችም አይደል? እንደው እስቲ አየው ልበል ልይህ ብሎ ሙሴ ጠየቀ ነቢዩ። ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም፣ ባይሆን ጀርባዬን ታያለህ። ጀርባ አለው እግዚአብሔር? የለውም። ጀርባዬን ፊቴን እግዚአብሔር ፊት ጀርባ አለው እንዴ? ፊት ጀርባ የሚኖረው በቦታ ስትወሰን ነው። እግዚአብሔር ፊትም ጀርባም የለውም። የጥንት ሰዎች ጀርባህን አየህ ልጅህን አየህ፣ ልጅህን have you seen your back ይላሉ። ልጅህን አየህ እንደማለት ነው። አንደኛ ጀርባዬን ታያለህ፣ ልጅህን ታያለህ። በኋላ ሰው ሲሆን ወልድ ሲወለድ ታየኛለህ የዛኔ ማለት ነው። ሙሴ ግን የዋህ ነበረ፣ ጠብቆ ነበር እግዚአብሔርን ታየኛለህ ብሎ። ግን መቼም ቢሆን እግዚአብሔርን ያየው አንድ ሰው የለም። እግዚአብሔርን አየው ማለት ይላሉ ሊቃውንተ ቤተክርስቲያን ባህር አየው፣ ሰማይ አየው፣ እሳት አየው ማለት ነው። ምን አየው? ባህር አየው፣ እሳት አየው፣ ሰማይ አየው። እሳት አይታችሁ ታውቃላችሁ? አታውቁ? ደከማችሁ እንዴ? እሳት አይታችኋል? ባህርስ? ውሃስ? ባህር አይተን እናውቃለን አይደል? ግን ባህር ውስጡ ገብታችሁ ጥልቁ ድረስ
ዞረን ያየነው አይደለም። ግን የሆነች ቦታ ሄደ ፎቶ ተነስታ ትመጣና ባህር አይቻለሁ ትላለህ። እሳት በዓለም ሁሉ የበራውን እሳት ዞረን አይተናል። ውስን ቦታ ላይ ያየውን እሳት ያው ሌላውም እንዲህ አይነት ነው ብለን አየነው እንላለን። ስለዚህ እግዚአብሔርን አየው የሚሉ ቅዱሳን በሙሉ እግዚአብሔር ተገለጠላቸው የሚባለው ልክ እኛ ባህርን፣ እሳትን፣ መሬትን በትንሹ እንደምናየው ራሱን በትንሹ ገልጾ ነው እንጂ በባህሪያዊ መለኮቱ እግዚአብሔርን ማየት የሚችል የለም። ኧረ እግዚአብሔርን ተውት። ፀሐይ ማየት እንችላለን። እኛ ፍጠን አይንን ነው የሚጠፋው። ልብ አድርጉ። ፀሐይን ማየት አንችልም። ያለ ፀሐይን ማየት አንችልም። እንችላለን። እግዚአብሔር እንደዚህ ነው። ለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው የሚባለው ለዚህ ነው። በብርሃንህ ብርሃንን እናያለን ይላል ነብዩ እግዚአብሔር። በምንህ በብርሃንህ ብርሃንን እናያለን። እግዚአብሔር ፀሐይ ነው። በሱ ብርሃንነት እሱን እናያለን። አበ ብርሃናት እሱ ነው። በመዞር የተደረገ ጥላ በሱ ዘንድ የሌለ የብርሃናት አባት እሱ ነው እግዚአብሔር። እሱ በገለጠልን መጠን ነው እውቀታችን እንጂ ስለሱ የምናውቀው እውቀት በጣም ምንም ትንሽ ነገር ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። መላእክቱ እንኳን አላዩትም። ቅዱስ 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 እያሉ ፊቱ የሚያመሰግኑ ለዙፋኑ ይሰግዳሉ ነው የሚለው። ለምኑ? ለዙፋኑ። በባህሪያ መለኮቱ አላዩትም። እንደውም በጣም ደስ ያላቸው አንዱ ሰው ሲሆን እግዚአብሔር ለምንድን ነው አይተውት የማያውቁትን አምላክ ምን አሉት? አዩት። ለዚህ ነው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ነው። በስጋ ሲገለጥ በመንፈስ ሲጸድቅ የዛኔ ለመላእክት ታያቸው። ከዛ በፊት ግን አላዩትም እና እግዚአብሔርን ማየት አይቻልም። አይተን አናውቀውም። ታዲያ ምንድን ነው? እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሊሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ያውቀዋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው። ለምን እንናገራለን ታዲያ? ምንም የማናውቅ ከሆነ ለምን እንናገራለን? ቅዱስ አውግስጢኖስ ይላል ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የዝምታ የመናገር ተቃራኒ ምንድን ነው? ዝም ከማለት ምን ይሻላል? እንናገር ብለን ነው እንጂ ምንም አናውቅም ስለ እግዚአብሔር። ግን የተሻለ እውቀት ስለ እግዚአብሔር ምንድን ነው ካላችሁ አለማወቅን ማወቅ። በተለይ ኦርቶዶክሳዊት ቤተክርስቲያናችን በዚህ በጣም ድንቅ ቤተክርስቲያን ነች። አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ የሚባሉ የነገረ መለኮት የትምህርተ መለኮት ዘርፍ አለ። አፖፋቲክ የሚባለው አሉታዊ የሆነ ነገረ መለኮት፣ አሉታዊ የሆነ ትምህርተ መለኮት ማለት ነው። ምንድን ነው ይሄ? ስለ እግዚአብሔር ያልሆነውን መናገር። ካታፋቲክ ደግሞ የሆነውን መናገር ነው። ግራ እንዳላጋባችሁ፣ ለምሳሌ እግዚአብሔር መሐሪ ነው አይደለም? ይቅር ባይ ፈጣሪ፣ እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ እግዚአብሔር። እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደል? የሚዋሽ የሚቆጣ የሚቆጣ እንደየአገባቡ ይቆጣል በትክክል ግን ምሕረቱ ለዘላለም ነው ይላል። ቁጣው ግን ለዘላለም ነው ያለው። እግዚአብሔር የሆነው አለ፣ ያልሆነው አለ እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል? ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለ። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ። አሁን ኪዳን ስታደርሱ ከዚህ በኋላ በደንብ ስሙ። እኛ ቤተክርስቲያን
የአፖፋቲክ ቴዎሎጂ በጣም የሚያይልባት ቤተክርስቲያን መሆኗን ትሰማላችሁ። ኪዳኑ በሙሉ እንደዚህ ነው። የማትመረመር አንተን ይላል ቄሱ። ምንም አትል የማትመረመር አንተን አርምሞ ጽርዓት በሌለበት ሊቃነ መላእክት በሚያመሰግኑ ምስጋና ምን እንልሃለን? እናመሰግናለን። አትታወቅም፣ አትመረመርም። እግዚአብሔርን ግለጹት ስንባል የምንችለው አለመግለጻችንን በመናገር ነው። አለማወቃችንን ይሄ እኛ ቤተክርስቲያን ትልቁ መገለጫዋ ነው። ታዲያ እንደዛ ከሆነ እግዚአብሔር የማይገለጽ ከሆነ ሙሉ በሙሉ ማወቅ ካልተቻለ ለምን መማር አስፈለገ? ትምህርቱ ምን ያደርጋል ሊል ይችላል አንዳንድ ሰው። እኔ ቴዎሎጂን ሃይማኖቱን በደንብ ማወቅ ፈልግ ነበር፣ ግን የማይመረመር ካላችሁ በቃ የማይመረመር ነገር እስከ መጨረሻው ካላወቁት ሊቀርብኝ ይችላል። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም በጣም ጥሩ መልስ ሰጥቷል። ለምሳሌ በጣም ውሃ ጠምቶ እያለ አንድ ምንጭ ጋር ብትደርስ ያንን ምንጭ ጠጥተህ ትጨርሰዋለህ? እንጨርሰዋለን። ግን በጣም ተጠምተናል። አይ ስለማልጨርሰው ይቅርብኝ ትላላችሁ እንዴ? ድፎ ዳባውን እዚህ ተቆርሶ ቢታደል ስንት ነው የምናነሳው? አይ እኔ ሙሉውን ስለማልገምጠው ይቅርብኝ ይላል ሰው። ቢያንስ ረሃቡን ጥሙን በዛች በተሰጠችው ያስታግስ። ስለዚህ ስለ እግዚአብሔር ሁሉን ባታውቅም ጥቂት ማወቅ ራሱ ትልቅ እውቀት ነው። ስለዚህ ዝም ብለህ የተሰጠህን ብቻ ተቀበል ይላል። አባቶቻችን በጥቂቱ ቢሆን አብራርተው አስተምረውናል፣ ሊገባን በሚችለው መንገድ። እንግዲህ እዚህ ላይ በእውነት ጨምሬ ማንሳት የምፈልገው አባቶቻችን እግዚአብሔር የማይመረመር አምላክ መሆኑን አስተምረዋል። ከዚያ ውጭ እሱ በፈቀደው መንገድ የገለጠውን ባህሪውን በተመለከተ አብራርተዋል፣ አስተማሩ። ለመናገር ጊዜ ያለው ዝም ለማለትም የሚለውን ቅዱስ ጎርጎርዮስ ሲተረጉመው ለመናገር ጊዜ ያለው ማለት ስለ እግዚአብሔር ቸርነት፣ ምሕረት፣ ሌላው ስለሚያደርጋቸው ነገሮች ነው። ዝም ለማለት ጊዜ ያለው ግን ስለ ባህሪው ነው። ስለ ባህሪው ልንናገር አንችልም፣ ልንመረምረው አንችልም። በባህሪ መለኮቱ ስለሚያደርጋቸው ነገሮች ግን ብዙ ስለሱ መናገር ይቻላል። ስም ሁሉ የማይበቃው እሱ መሆኑን አብራርቶ ቅዱስ ጎርጎርዮስ አስተምሯል። ስለ እግዚአብሔር የምናውቀው ጥቂት ስለሆነ ግን እንናገራለን። ሌላው አባቶቻችን እግዚአብሔርን እኛ ልናውቀው በምንችለው ልክ ደግሞ አስረድተውናል። ከማናይተው ከራሱ ከእግዚአብሔር። ከኔ ጋር ናችሁ? ለምሳሌ መጽሐፍ ቅዱስ ማን ያጻፈው? እግዚአብሔር ነው ያጻፈው። ግን ያጻፈው በሰው ቋንቋ ነው። መጽሐፍ ቅዱስን ስትገልጠው እግዚአብሔር እንደ አንድ ሰው ሆኖ ይታያል። እንደውም ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ሰው ከመሆኑ በፊት ሰው የሆነው እግዚአብሔር በመጽሐፍ ቅዱስ ነው ይባላል። ምን ማለት ነው? መጣ፣ ሄደ፣ አዘነ፣ ተከፋ፣ ተጸጸተ የሚል የለም አለ። ጨረሰ፣ ከስራ ሁሉ አረፈ። አይደክመውም እኮ እግዚአብሔር። ግን ይሄ መጽሐፍ የተጻፈው ለማን ነው? ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምን ይላል? ያርፋል። ስለዚህ ወርዶ ለእኛ ነገረን። ቤቢ ቶክ ኦፍ ጋድ ይባላል። እግዚአብሔር ከህፃን ጋር እያወራ ነው በመጽሐፍ ቅዱስ ለእኛ በሚገባን ማለት ነው። ወርዶ ዝቅ ብሎ በሚገባን አስረድቶናል። ያንን አባቶቻችን ደግሞ ለሰው ስለሚቀርቡ ቀስ አድርገው አብራርተው ነበር። የቤተክርስቲያን ትምህርት በእውነት እዚህ መሀል መምህራንም ስላሉ ነው። ሰው ሊገባው በሚችለው መንገድ ወርዶ መስጠት ከመጽሐፍ ቅዱስ የተማርነው ህግ ነው። አንዳንዴ በጣም ረቂቅ ነው ብሎ ሰው እንግዳነት እንዲሰማው የማድረግ ጥልቅ ነው ሊመረመር። አንተ አይገባህም፣ ግን ልንገርህ ብዙ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ አይነትን አቀራረብ የትምህርት አሰጣጥ ምን ይለዋል መሰላችሁ? አንድ ሰው ውሃ ጠምቶት በጣም መቶ ውሃ ስጠኝ ሲለን፣ ይሄ ወንዝ እኮ በጣም ንጹህ፣ ውሃው ሚኒራሉ በጣም ጥልቀቱ ደግሞ በጣም ጥልቅ ነው ብትለው ጥሙ ይረካል። ቀርተህ ስጠው፣ ለምን የምታስጨንቀው ይላል ቅዱስ ኤፍሬም። ስለዚህ ከቻለን በተለይ ነገር ሃይማኖት የተማረ ሰው የተረዳ ሰው ለሌላው ሰው ወረዳ አድርጎ ማስረዳ ካልቻለ እሱም አልገባውም ማለት ነው። አልበርት አንስታይን የሚባል ሰው ታውቃላችሁ። እሱ ደግሞ ይላል አንተ የምታምንበትን ቲዎሪ ወይም የሳይንስ ጽንሰ ሀሳብ ለቤት ሰራተኛ ልታስረዳት ካልቻልክ አንተም አልገባህም ማለት ነው። ገብቷችኋል አይደል? በነገራችን ላይ ይህንን እሱም ራሱ ፈጽሞታል። በሌላ መንገድ ቢተረክም እኔ በዚህ መንገድ ላንሳው። አልበርት አንስታይን የሪሌቲቪቲ ቲዎሪን እየዞረ ሌክቸረር ሆኖ ይሰጣል በየቦታው እና ሾፌሩ አብሮ ከመላለሱ የተነሳ በቃሉ ቻለው ገባው ማለት ነው ሪሌቲቪቲ። በኋላ አንድ ዩኒቨርሲቲ ሄዶ ሊናገር ሲል ደከመው፣ ራሱን አመመውና ራሴን አመመኝ ዛሬ ምን ላድርግ ሲለው ሰዎቹ በአካል ያውቁሃል አሉ። የዛኔ ፌስቡክ ምናምን የለም እንግዲህ። ስለዚህ ያውቁሃል አያውቁኝም፣ ታዲያ እኔ ለምን አንስታይን ነኝ ብዬ አንተ ሾፌሬ ነህ ብለህ ለምን አንገባም ተባባሉ። ለሾፌሩ ማስረዳት በቻሉን ይህን ማድረግ ያስቻለው አይደለም። ከዛ ሾፌሩ ወጥቶ ሪሌቲቪቲ ቲዎሪን በደንብ አብራርቶ አስተማረ። ሰው በጣም ተደነቀ፣ አጨበጨበ። ከዛ ጥያቄ መጣ።
ጥያቄው ምንድነው? በጣም ከበድ ያለ ነው። ለሾፌሩ ግራ የሚያጋባ ማለት ነው። በጣም ከባድ ጥያቄ ሲጠይቁት ሾፌሩ ምን አለ? ይህች እኮ በጣም ቀላል ጥያቄ ነች። እንኳን እኔ ሾፌሬ ራሱ ስለዚህ እግዚአብሔር ወርዶ አስረድቶናል። ወረድ ብለን ለማስረዳት ያብቃል። ዝቅ ያለ ማለት ለሾፌርም ለምንም ማለት ክርስትና በጣም የተማሩ ሰዎች ሃይማኖት አይደለም። ክርስቶስ ሰብስቦ ያስተማረው አሳ አጥማጆች ነው። በጣም ይገርማል። ስንት ምሁራን ማድረግ ይችል ነበር። በአሳ አጥማጆች ምንም የማያውቁ ንግግር የማይችሉ ሰው ፊት መቅረብ የማይችሉትን እሱ በጸጋው አቀረባቸው። ሁላችንም በቸርነቱ ያቀርበን። ኃይሌ በሉ እስኪ በድካምህ ይገለጣል። በምንህ? በአንተ ድካም ነው። እኔ አንተን ጉልበት አልፈልግም። ኃይሌ የሚገለጠው በምንህ ነው? በእያንዳንዳችን ድክመት ኃይሉ እንዲገልጽ ይችላል። እና አውርዶ ማስረዳት በቻሉት መጠን አባቶቻችን አስረድተውናል። ያ ራስን ለማወቅ አሁን ዋና ርዕሳችን ሰው ራሱን ለማወቅ መጀመሪያ ማንን ማወቅ አለበት? በጥልቅ ባያውቀው በተገለጠው አባቶች በነገሩን ልክ ስለ እግዚአብሔር እያወቅን ስንመጣ እሱን ለማወቅ በጣም የምናደርገው ጥረት ማንን ለማወቅ ይረዳናል? ራሳችንን ብዙ እናውቃለን። እግዚአብሔርን ትንሽ ስናውቀው በእሱ አርአያ ስለተፈጠርን ስለ እግዚአብሔር ብዙ ማወቅ አንችልም። እድሜያችንም ጭንቅላታችን አይፈቅድም። ልክ ሆድ ውስጥ ያሉ ህፃናት ስለ እናታቸው እውቀት ሊኖራቸው ይችላል? አይችልም። ብትነግራቸው አይሰሙም፣ አይረዱም። መኖሯንም ላያውቁ ይችላሉ። ኤቲስትም ይኖራል ሆድ ውስጥ ሆኖ እናት የሚባል ነገር የለም፣ ሲወጣ ይገባዋል። ስለዚህ እግዚአብሔር እጅ ላይ ሆነን እኮ እግዚአብሔር የለም የሚል ሰው አለ። ስትወጣ ይገባሃል። ከዚች ምድር ማህፀን ተወልደን በሞት ለዘላለም ህይወት ስንወለድ የሞት ቀን የሚገባን ብዙ እውነት አለ። ተነግሮን ያልገባን ስንሞት ይገባናል። ምን አጨቃጨቅ? አንዳንድ ጉዳዮች በኋላ የሚመለሱልን አሉ። ግን እስከዚያው ድረስ እግዚአብሔርን ማወቅ ራስን ለማወቅ አሁን ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። እንደ ንጉሥ መስሎት አየው። እግዚአብሔር እንዳየው ምን አለ? ከንፈሮች የረከሱብኝ ሰው ነኝ አለ። እግዚአብሔርን ስታዩ ማንም ማወቅ ትጀምራለህ? ራሳችንን ለማወቅ በቸርነቱ ይርዳል። ስለዚህ የመጀመሪያው እኔ ማን የሚለውን ጥያቄ ለመመለስ ማንም ማወቅ፣ ሁለተኛው ክብርን ማወቅ ነው። ክብርን ማወቅ ነው። ሰው መሆናችንን ማወቅ ነው። በጣም ይገርማቸዋል። የሰው ልጅ እዚህ ምድር ላይ ሰው የተባለው ፍጡር መሆን ያቃተው ነገር ቢኖር ሰው ነው። ሰምታችሁኛል? ሰው ያቃተው ምን መሆን ነው? ልጅ ሆይ ምን ሆናለ? ሰው መሆን በጣም 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 ወሳኝ ነው። ማለት ሰው መሆናችን ክብራችንን መረዳት ነው። ያንን መረዳት ሁለተኛው ራስን የማወቅ ነው። በእውነት በዚህ ላይ ብዙ ልንልበት እንችላለን። ነቢየ እግዚአብሔር ዳዊት ያለው ግን አንድ ጠቅላይ ቃል ስለሆነ ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰላል። ሰው ምንድን ነው? ክቡር ነው። የተከበርን ነን። እኛ ኃጢአተኛ ልንሆን እንችላለን፣ አላዋቂ ልንሆን እንችላለን፣ ክፉዎች ልንሆን እንችላለን፣ ድሆች ልንሆን እንችላለን። ግን ሰው ነው። ሰው ክቡር ነው። ሰው በመሆኑ ብቻ አራቱ ባህሪያት እና 3 ባህሪያት ስላሉት ብቻ የእግዚአብሔር አርአያ ስለሆነ ብቻ። አርአያ ሲባል በመልካችን አይደለም፣ በዚህኛው ፊት አይደለም። በአርአያና አምሳል የሚባለው በነፍሳችን 3 ነገር አላት። ለባዊት፣ ነባቢት፣ ሕያዊት ነች። እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን የምትመስል ነች ነፍስ። ስለዚህ በዚህ ብቻ ምንም ኃጢአተኞች ብንሆን ሰው መሆን ብቻውን ራሱ ክቡር ነው። እጅግ የተከበረ እግዚአብሔር አክብሮ አልቆ የፈጠረን ከሁሉ መጨረሻ የፈጠረን ሁሉን አዘጋጅቶ ሰርቶ እንደ እንግዳ ያስተናገደን ፍጡር ነን ሰው። ስለዚህ አንዳንዴ ራሳችንን የምንንቅ ጊዜ ክብራችንን አለማወቃችንን ማስታወስ። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ጭቃ ይዞ እግዚአብሔር እንደ ሌሎች ፍጥረታት ሰው ሁን አላለንም። ብርሃን ይሁን እንዳለው፣ እጽዋት ይብቀሉ እንዳለው በቃሉ አልፈጠረንም፣ በሐሳቡ አልፈጠረንም። ይችላል። አክብሮ ጭቃ ይዞ የሰው ልጅ እፍ ብሎ መንፈስ ቅዱስን ሰጥቶ አክብሮ የፈጠረው ፍጥረት ነው። ስለዚህ ትንሽም ብንሆን ደቃቃም ብንሆን ግን ሰው መሆን በጣም ክቡር ነው። ሰው ምን ሆኖ ሳለ አያውቅም ማለት ክቡር ሆኖ ሳለ አያውቅም። ስለዚህ አንዳንዴ መኖር እኔ ምን እሰራለሁ አረባም አይነት ስሜት ሲሰማን እግዚአብሔር እንዴት እንዳከበረን ማስታወስ። እማንደገም ደግሞ መሆና እያንዳንዳችን በነገራችን ላይ እግዚአብሔር ማስተርፒስ ነን። አንተን የሚመስል አንቺን የሚመስል ሰው የለም ምድር ላይ አልነበረም፣ አይኖርም። ብቸኛ የተለየ ያው ንዑስ ዓለም ደግሞ ነን። እኛ ውስጥ ከአንድ ዩኒቨርሲቲ የሚበልጥ የተወሳሰበ ብሬን ያለ ናላ ይሉታል ሊቃውንት ያለን በጣም ለእኛ ነው ሰው የሆነው እግዚአብሔር። በጣም አይገርማችሁ? ሰው ማስታወሱ ራሱ አይገርምም? እግዚአብሔር እኛን አሉ የሉም ማለቱ ማስታወሱ ሳያንስ ሰው ሆኗል እግዚአብሔር።
አሁን ደግሞ የሰውነት ክብር ከሁሉ ከፍ ብሎ ትልቅ ዋጋ ተከፍሎለታል። የምን ዋጋ? የደም በሚያልፍ ወርቅና ብር አይደለም በከበረ ደሙ ነው ብሎ ተናግሯል። እና ሁለተኛው ሰው ራሱን የሚያውቅበት መንገድ ክብሩን በማወቅ ነው። የመጨረሻው ዛሬ የምናጠቃልልበት ድክመትን ማወቅ ነው። ደከማችሁ እንዴ? ምንን ማወቅ? ድክመትን ማወቅ። ሰው እኔ ማን ነኝ የሚለውን ነገር ለመረዳት ድክመቱን ማወቅ እጅግ በጣም ይረዳዋል። የማይችለውን ነገር ማወቅ። እንግዲህ ዓለማችን የምትሰብከው እችላለሁ ካልክ ትችላለህ፣ ብቻ እችላለሁ በል እችላለሁ ሁሉም ነገር ብለህ የሚሳካ ምናልባት የአሜሪካ ፕሬዚዳንት ልትሆን ትችላለህ። ግን ያችን እችላለሁ ያሉ እኮ 1 ሚሊዮን ሰዎች እኮ ሊኖሩ ይችላሉ፣ አልሆኑም። እችላለሁ ስላልክ አትችልም። ካልም እኛ ክርስቲያኖች ኃይልን በሚሰጠኝ ሁሉን ምን እላለሁ? እችላለሁ። በእኔ ድካም ይሰራል እግዚአብሔር ብለን ስለምና እችላለሁ በማለት አይደለም። እና ድክመትን ማወቅ እንደውም ችሎታን ከማወቅ የበለጠ ለሰው ይጠቅመዋል። የማይችለውን ማወቅ በጣም ይጠቅመዋል። ማሪሳቅ የተባለው ሊቅ ድክመትን ስለማወቅ ደጋግሞ ተናግሯል። ብፁዕ ብእሲ ዘየአምር ድካመ ዚአሁ፣ ድካሙን የሚያውቅ ሰው ምስጉን ነው፣ ንዑድ ነው፣ ክቡር ነው ይላል። በሌላ ስፍራ ደግሞ መላእክትን ከሚያይ በሉ እስኪ ድክመቱን የሚያይ የተቀደሰ ነው። አሁን ገዳም ውስጥ መልአክ አይቶ የመጣ ሰው እንዴት መልአክ ተገለጡለት ትልቅ ከመላእክቱ በላይ ግን ኃጢአቱን የሚያይ ሰው ያስቀናኛል ይላል ማሪሳቅ። ሙት ከሚያስነሳ ይልቅ በኃጢአት የሞተች ሰውነቱን ማየት የቻለ ሰው፣ ሰዎችን መክሮ ከሚያስተምር ሰው ይልቅ አሁን ቆሞ የሚናገር የሚሰብክ የሚያስተምር ሰው በጣም አገለገለ ተብሎ ሊመስለው ይችላል ሰው። ማሪሳቅ ግን ምን ይላል? ቆመህ ሰው ሰብስበህ ከምታስተምር ነፍስና ስጋህን አስቀምጣቸውና ምከራቸው። ማና ማን አስታርቃቸው። እነሱን እኔ ሰው አስታርቃለሁ አትበል። ከሩቅ የመጣ መድኃኒት ብቻ ነው የሚያድነኝ ብለህ ታስባለህ ወይ? ሌላውን እጄ ካልነገርኩ አይድንም ብለህ ራስህን አድን። ሰብስበህ ሰውነትን፣ ሕዋሳትን፣ ፈቃድህን ካስገዛ እሱ ነው ጉባኤ ይላል። በጣም አባቶቻችን እንግዲህ ይደንቃሉ። ሙት ከሚያስነሳ ይልቅ ተአምር ብለው እሱ ቅዱስ ዮሐንስ አፈወርቅ ደግሞ ዓይን ከሚያበራ ሰው በላይ እኔ ተአምር ሰራም ብለው መጽሐፍ ቅዱስ እንዲያነብ ማድረግ የቻለ ሰው ነው። አንድን ሰው ውሃን ወይን አረገ ክርስቶስ ብለህ ተአምር ነው ብለህ ታደንቃለህ። ውሃ የሚለውን ሕይወትህን ወደ ወይን ከቀየርከው ግን አንተ ራስህ ተአምር ሰራ ማለት ነው። ስለዚህ ድካምን ማወቅ እጅግ በጣም ትልቅ ቦታ ይሰጠዋል። እኛ የራሳችንን ድክመት አናይም፣ የሰዎች ድክመት ግን በጣም እናያለን። ሰዎች ስለ ራሴ እኔ ይሄ ችግር አለብኝ አይሉ። ንስሐ አባትም ጋር ሄዶ ማይላል ኢጎ እንግዲህ አሁን በጣም በራስ የመተማመን ዘመን ስለሆነ ክብሩን ጠብቆ ቢናዘዝ አይጠላም ሰው አይመስላችሁም? እኔ ቦታውን አልነግራችሁም ወይም ሀገሩም አልነግራችሁም መናገር ስለሚሆን አንድ ቦታ አንድ ሰው ሲናዘዝ መናዘዙም እንዳይቀር ክብሩም እንዳይቀር ማለት ነው። እና ለአንድ አባት በጣም ያስጨንቃቸዋል። ባወጣው ባወረድኩ ይፍቱኝ ይላል እየመጣ ምን ባረኩ እና ከሀገር ውጭ ነው አጋጣሚ ለጉባኤ ነው እዛ ሄድኩና ሲደጋገምባቸው ጨነቀኝ ብለው አንድን ሰው አናገርኩት። የዕቃ አውራጅ ነው ምንድን ነው እያሰብኩ ባወጣው ባወረድኩ እንግዲህ ባወጣው ባወረድኩ ማለት ከበደልኩም በምን ነው የምበድለው ነው በሐሳቤ። ከዚህ በላይ ኃጢአት አለ? እና አንዳንዴ አሁን ሰው ነው ለምሳሌ ስላረኩት ነው እንጂ አንዳንዴ ክብራችንን ጠብቀን ሰው የተናዘዘም እኮ ይተናነቀዋል። ያው ሰው እንደሚያደርገው ሰው ነኝና ከበላ ከጠጣ ያለ ኤክስኪውዝ ማለት ነው። ይሄ እንትንን ማጽደቅ ኃጢአትን ማጽደቅ ማለት ነው። ራሽናላይዝ ማድረግ ያው ያለ ነው። ዘመኑን ያውቁታል ይላል እና ራስን ማወቅ በጣም የሌላውን ድክመት እንደው በእውነት ይችን ጥቅስ ያዙ። የራሳችሁን ጉዳይ በሉ እስኪ ብቻ እንድትጠነቅቁ እንለምናችኋለን። ቅዱስ ጳውሎስ ነው ያለው። የማንን ጉዳይ ብቻ? ስለሌላው አይመለከታችሁም ነው ያለው ቅዱስ ጳውሎስ። በሰው ጉዳይ ብቻ በቃ ሲያወራ የሚል ሰው እንደዚህ ማድረግ ነበረበት። እኔ ለእንትኑ እያለ ለእግዚአብሔር ለእውነቱ እያለ ማለት ነው። ይሄ ግን መጽሐፍ ቅዱስ የሚለው የማንን ጉዳይ? በሌላ ስፍራ ደግሞ ጠቢቡ ምን አለ? የጠቢብ አይኖች በራሱ ላይ ናቸው። ጠቢብ ሰው የሚያየው ማንን ብቻ ነው? ራሳችንን ለማየት ያብቃል። ሌላ ሰው ማየት እነገሌ እኮ እንደዚህ መደረግ ነበረበት እንዲህ መደረግ ነበረበት ብሎ ስለሌላው በማውራት የሚገኝ ዋጋም ጸጋም የለም። ቅዱሳኑን አይተናቸዋል። ምናልባት አንዳንዴ አይ እውነት ለመናገር ብለን ነው ብለው ሰዎች ሌላውን ሰው በማጋለጥ በማዋረድ ሐቀኝነት ይሰማቸዋል። እነ መቃርስ ሲያሳዩን ይህንን አለ።
አባ መቃርስ አንድ ጊዜ ከመነኮሳት አንዱ ከሆነ ሴት ጋር ዝሙት እየፈጸመ ነው ብለው ይከሱታል። አባ መቃርስ ጋር መጥተው ሲከሱለት በፍጹም የኔ ልጅ አያደርግም ይሄን በፍጹም አለ። በጣም ሲደጋገም መጨረሻ አንድ ቀን ልክ ሴቲቱ ስትገባ አዩና ሮጠው ሄደው ይኸው እጅ ከፍንጅ ያዝ ነው ና አሉት። አባ መቃርስ ገና ከሩቅ ሲመጣ ከሩቅ ድምፅ እንዲሰማ የኔ ልጅ አያደርግም በፍጹም እያለ ጮክ ብሎ መጣ። ሲመጣ ያ መነኩሴ ደንግጦ ሴቲቱ ቅርጫት ውስጥ ደበቃት። አባ መቃርስ መጥቶ እዛ ቅርጫት ላይ ቁጭ አለ። በሉ ፈልጓል። ተፈለገች የለችም። ከዛ ተነስ ሊለው የደፈረ የለም ውጡ አላቸው። እንዲህ ዝም ብላችሁ የልጄን ስም የምታጠፉት አለ። እሱ ሲወጣ ቅርጫቱን አንስቶ እሷንም እሱንም ጸሎት አድርጎ መክሮ አልቅሰው ንስሐ ገብተው እሷም እንድትመነኮስ ጭምር አደረ። በረከቱ ይደረብን። ከባት ያበሳ ማለት ይሄ እኛ እንኳን እንደዚህ በግልጽ በሆነ ዘካርያስ አሁን በዛሬው ዕለት የመጥምቁ ዮሐንስ አባት ማለት ዘካርያስ እያጠነ እያለ ገብርኤል መጥቶ አበሰረው። አላምንም ሲል ምን አደረገው? ዲዳ አደረገው። ዲዳ አድርጎት ከመቅደሱ እስኪወጣ ሰዎች ይማርከናል ብለው ውጭ ይጠብቃሉ። ወጣ። ሲወጣ ዲዳ ሆኖ ወጣ። ህዝቡም ይላል በጣም ድንቅ ነው። ራእይ እንዳየ አስተዋሉ። ምን እንዳየ? አሁን እዚህ ዮሐንስ አስቀድሰን ቄሱ ቀድሰው ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ነው ትላላችሁ አይደል? ድሮም አይጥሙኝም ነው። እግዚአብሔር እኮ አይቶ ለምን በጣም እኮ እኛ ጨካኞች እኮ ጥሩ አባት እንኳን ቢሆኑ እንደው ከዛ በፊት ምንም ነገር የሌለባቸው ጥሩ ቢሆኑ ለካ ሲያስመስሉ ነው። ውስጣቸው ሌላ ችግር አለ ነው። በጣም ነው የምንፈራረደው። የራሳችሁን ጉዳይ ብቻ ጠንቅቋል። ራሳችንን ብቻ ለማየት እግዚአብሔር ይርዳ። ይቆየን። የሰማነውን በልቡናችን ያሳድርብን።